የህወሓት የድሮን ጥቃት በኢትዮጵያ ጦርነት ውስጥ አዲስ ክስተት ይዞ መጥቷል። ባለፈው የትግራይ ጦርነት ላይ ከፍተኛ ውጤት ያስመዘገቡት የቱርክና የዱባይ ድሮኖች አሁን ደግሞ በህወሓት እጅ ገብተዋል እየተባለ ነው። ህወሓት ለወራት በተለያዩ የትግራይ አካባቢዎች ሲያደርግ የነበረውን የድሮን ጥቃት ስልጠና አጠናቆ አሁን ጥቃት መሰንዘር ስለመጀመሩ ሰምቷል። ከኤርትራና ሱዳን ይገባሉ የሚባሉት እነዚሁ ካማኪዝ ድሮኖችም የጦርነት አቅጣጫ የሚቀይሱ ሆነው እየታዩ ነው። በትግራይ የተጀመረው ጦርነት ከዚህ በፊት ኢትዮጵያ አይታው የማታውቀው አይነት ልዩ ጦርነት እንደሚሆን የሸረሪና ውጊያ ብዙ አሳይቶናል ይላሉ ለጉዳዩ ቅርበት አለን የሚሉ ምንጮች። አሁን ጦርነቱ በደፈጣ ወይም ደግሞ በብዙ የሰው ኃይል በማሰለፍ የሚካሄድ እንዳይደለ ይልቁኑ ህወሓት የታጠቃቸው ራሳቸውን በራሳቸው የሚያጠፉ ድሮኖች መጠቀም በመከላከያ ካምፖችና ይዞታዎች ላይ ጥቃት ሊሰነዝር ይችላል ተብሏል። የትግራይ ውጊያ ስለቀየሩት አነጋጋሪዎቹ ጉዳይ በመረጃ ሰዓታችን እናነሳለን። ቻናሉን ሰብስክራይብ በማድረግ እየተወተን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። በምዕራብ ትግራይ ድንበር አካባቢዎች በወልቃይት ጠገዴ፣ ሰቲት ሁመራ ዞን ከሱዳን ወሰን ጋር በሚገናኝ አካባቢ ከፍተኛ ወታደራዊ ግጭት መነሳቱ ይታወሳል። በሸረሪና አካባቢ የተጀመረው ጦርነት በፍጥነት በማደግ ድሮኖች በአሁኑ ውጊያ በእጅጉ ጥቅም ላይ ይዋሉ ነው ተብሏል። ከመከላከያ እስከ ድረስ በድሮን የሚደረገው ውጊያ ተፋፍሞ ስለመቀጠሉ ሲዘገብ የአካባቢው ዘገባዎችም ህወሓት በመከላከያ ላይ ካማኪዝ ድሮን በመባል የሚታወቀውን ይህኑ ድሮን ለመጀመሪያ ጊዜ ለውጊያ ማሰማራቱን ተረጋግጧል። በበርካታ አካባቢዎች መረጃዎች መሰረት እነዚህ ቢያንስ 4 ጊዜ የተፈጸሙ ምቶች መንግስት ወታደራዊ ይዞታዎች ላይ ከፍተኛ ውድመት ስለማስከተላቸው ሲነገር ይህም እጅግ በጽኑ የቆሰሉ አባላት ወደ ጎንደር ሆስፒታል ተወስዷል የተባለው የህወሓት ክፍሎች በሸረሪና ዙሪያ የሚገኙ ዋና ስትራቴጂካዊ ከፍታዎችን በመጨረሻ ከመቆጣጠራቸው በፊት ባገኙት ጊዜ ብልጫ መጠቀም ጥቃታቸውን በመግፋታቸው በሁለቱ ወገን ከፍተኛ የተባለ የሰው ህይወት መስዋዕትነት ተደርሷል የተባለው። ለወራት ያህል የትግራይ ምንጮች በመቀሌ፣ በቆላ ተንቤን፣ በውቅሮ፣ በአድዋ፣ በአክሱምና በአዲግራት ተራራማ ምሽጎች ውስጥ ዝግጅት ሲደረግ መቆየቱን ሲጠቁሙ በአካባቢው ታዛቢዎች መካከል ሲሰራጭ የነበረው መረጃ እንደሚያመለክተው የህወሓት ካድሬዎችና ታጣቂዎች ከ6 ወራት በፊት በጎረቤት ሱዳን ውስጥ የድሮን ስርዓቶችን በመታጠቅና ከፍተኛ የድሮን ኦፕሬተር ስልጠናዎችን በመውሰድ ላይ ነበሩ ነው የተባለው። የድሮን ማስወንጨፊያና መቆጣጠሪያ ተቋማት በኋላም በትግራይ ተራራማ ስፍራዎች ተመስርተው እንደነበር ሲገለጽ ይህም ቀደም ሲል ተከላካይ የነበሩትን ይዞታዎች ወደ የርቀት ትክክለኛ ጥቃት መሰንዘሪያ መድረኮች ለውጧቸዋል። መከላከያ በዚህ አቅራቢያ ወደፊት በተንቀሳቀሱበት ወቅትም የተሰጠው ምላሽ ፈጣን ነው ያሉት እነዚሁ ምንጮች ቀደም ሲል ከመከላከያ የተሰነዘሩ ጥቃቶች በሽራሮና በሌሎችም ምዕራብ አካባቢዎች አቅራቢያ የሚገኙ ወታደራዊ ይዞታዎችን ኢላማ ያደረጉ እንደነበር ይታወሳል። በአንድ ወቅት በበለጸጉ አገራት ብቻ የተወሰኑ የነበሩት አነስተኛ ወጪ የሚጠይቁ ድሮኖች በአሁኑ ወቅትም የትክክለኛ ጥቃት አቅምን ቀላልና ርካሽ አድርገውታል ተብሏል። የደፈጣ ውጊያ አራማጅ ኃይሎች የሚንቀሳቀሱበት አስቸጋሪ መሬት አቀማመጥ ተፈጥሯዊ ክልሎችን በጥቅም ላይ በማዋል ረገድ የጎላ ብልጫ ነበራቸው። እንቅስቃሴውን ለመሸሸግና የተቃራኒ ወገን የላቀ ጦር መሳሪያ አቅም ለማክሸፍ የሚያስችሉ የደን ሽፋኖች፣ አቀበትና ቁልቁለት የበዛባቸው ገደሎች፣ ዋሻዎችና የቁልቁለት ተራራማ ሰንሰለቶች ለደፈጣ ተዋጊዎች ዋነኛ ምሽግ ነበሩ ነው የተባለው። በትግራይ ደጋማ ቦታዎችና ወደ ሱዳን ድንበር በሚያመሩ ምዕራባዊ ቆላ አካባቢዎች እነዚህ ተፈጥሯዊ ብልጫዎችም በአንድ ወቅት አስተማማኝ ተደርገው ሲወሰዱ ነበር። ተዋጊዎች ተፈጥሯዊ መልክዓ ምድር ተገን በማድረግም የመሳወር ከፍተኛ የከፍታ ቦታዎችን ለስለላ የመጠቀምና የደፈጣ ጥቃቶችን ያለ ስጋት የመሰንዘር አቅም ነበራቸው። የመሸሸጊያ መረቦች ተፈጥሯዊ የዛፍ ቅጠሎች የጠላት እይታን የበለጠ ይቀንሱት ነበር። በከፍተኛ ከፍታ ላይ ያሉ የአየር ኃይሉ የጦር አውሮፕላኖችና ጄቶችም የተበታተኑ ፈጣን እንቅስቃሴ የሚያደርጉ ኢላማቸውን በተከታታይ ለመከታተል ወይም ትክክለኛ ጥቃት ለመሰንዘር ከፍተኛ ፈተና ይገጥሙ ነበር። ነገር ግን ይህ ስሌት አነስተኛ ወጪ የሚጠይቅ የንግድና ወታደራዊ ድሮኖች በተለይም ራሳቸውን አጥፊ ድሮኖች በሰፊው መሰራጨታቸውን ተከትሎ ሙሉ በሙሉ ወደ ጦርነት ተቀይሯል። በገበያ ላይ በቀላሉ የሚገኙ መሆናቸው አስቸጋሪ የነበረውን ቴክኖሎጂ መሰናክል በእጅጉ አቅለውታል። በደፈጣ ውጊያ የማስመሰል ስልቶች ላይ ያላቸው ቴክኒካዊ ብልጫ እጅግ ጥልቅ ነው። የኢንፍራሬድ እና የሙቀት ሴንሰር ያላቸው በመሆናቸው በአይን ወይም በመሰረታዊ የኦፕቲካል ስርዓቶች ሊታዩ የማይችሉትን የእጽዋት ሽፋኖችና የጨለማ መሰናክሎች አልፈው የማየት አቅም አላቸው። በካሬ ሜትሮች የሚቆጠሩ ሜትሮች ከፍታ ላይ የሚበር ድሮን የተሽከርካሪ ሞተር ሙቀትን፣ የማብሰያ እሳት ጭስን ወይም ደግሞ ወታደሮች በቅርብ ለቀዋቸው የሄዷቸው ቦታዎች
የሙቀት አሻራ በምስል መልክም የመለየት አቅም አለው። መልቲ ስፔክትራል ኢሜጂንግ ደግሞ በተፈጥሯዊ መልክዓ ምድርና በሰው የተሰሩ ቁሳቁሶች መካከል ያለውን ልዩነት በግልጽ ይለያል። የቀጥታ የቪዲዮ ስርጭት ኦፕሬተሮችም የእንቅስቃሴ ዘይቤዎችን እንዲያጠኑ፣ የመቆጣጠሪያ ማዕከላትን እንዲለዩና የማስመሰል ስልቱም በእንቅስቃሴ ምክንያት የሚገለጥበትን ትክክለኛ ጊዜ እንደሚጠብቁ ያስችላቸዋል። አንድ የጥቃት መሰንዘር ከተወሰነ በኋላ የካሚካዝ ቁልቁለት ውርወራ ለማምለጥ ምንም አይነት እድል አይሰጥም። ኢላማውን በከፍተኛ ፍጥነት እየመጣ ላለውና በመሬት ላይ በሚገኘው መሳሪያ ብቻ ለመከታተል አስቸጋሪ ለሆነው አደጋ ምላሽ ለመስጠት የሚኖረው ጥቅም ሰከንዶች ብቻ የሚወስድ ነው። አንድ ወቅት ላይ የደፈጣ ተዋጊዎችን ይጠብቅ የነበረው የመሬት አቀማመጥ በአሁኑ ወቅትም ወደ ስጋትነት ተለውጧል። የመሬት ላይ እንቅስቃሴን የሚገድቡ ጠባብ ሸለቆችና አቀበቶች የአየር ላይ ክትትል ባለበት በዚህ ጊዜ የማምለጫ መንገድም ያጠቧታል። ሰፊ እይታን ይሰጡ የነበሩ የተራራ ሰንሰለቶች በአሁኑ ጊዜ በሰማይ ላይ በግልጽ የሚታዩ ኢላማዎች ሆነዋል። ዋሻዎች ከቀጥታ እይታ ይሸሸጉ ቢችሉም የሙቀት ወይም ደግሞ የጄኔሬተሮችን የተሽከርካሪዎችን የድምጽ ሂደት አሻራ ሙሉ በሙሉ መደበቅ አይችሉም። የድሮን መንጋ የጥቃት ስልቶች ደግሞ እነዚህን ተጽዕኖዎች ያጎሏቸዋል። በርካታ አነስተኛ ወጪ የሚጠይቁ ድሮኖች በአንድ አካባቢ ላይ በመሰብሰብ ውድ የሆኑ የአየር መከላከያ ሀብቶቻቸውን በርካሽ ስጋቶች ላይ እንዲጨርሱ ያደርጋል። በዚህ ከፍተኛ ዋጋ ያላቸው ሀብቶች ጥቃት ሊሰነዘርባቸው የሚችሉ ሆነው ይቀራሉ። የውጭና የኪሳራ ንጽጽር ወሳኝ ነው። በጥቂት $10,000 ብቻ የሚገዛ አንድ ድሮን ሚሊዮኖችን የሚያወጣ የታጠቀ ተሽከርካሪ፣ የመድፍ መሳሪያ ወይም የመቆጣጠሪያ ማዕከል ሊያወድም ይችላል። የስልጠና ፍላጎቶችን በተመሳሳይ መልኩ አነስተኛ ናቸው። በሱዳን ውስጥ ለ6 ወራት ያህል የሰለጠኑት የህዋት ኦፕሬተሮች ዘገባዎችም በገበያ ላይ የሚገኙ የሲሙሌተሮችና የተግባር ልምምዶችን በመጠቀም ረገድ ምን ያህል ፍጥነት የሰው ኃይል ማፍራት እንደሚቻል ያሳያሉ። ሆኖም ግን ቴክኖሎጂው ገደብ አለው። ኤሌክትሮኒክስ ጦርነት መቆጣጠሪያ መስመሮችን ወይም ደግሞ ጂፒኤስ ምልክቶችን ማጨናነቅ ድሮኖችን በራሳቸው ወደሚመረቱበት ሁኔታ እንዲገቡ አሊያም እንዲከሰከሱ ሊያደርጋቸው ይችላል። የአየር ሁኔታው በተለየ ሁኔታ በደጋማ አካባቢዎች የሚከሰቱ ከፍተኛ ነፋሳትና ጥቅጥቅ ያሉ ደመናዎች የአፈጻጸምና የበረራ ብቃትን ይቀንሳሉ። የባትሪ አቅምና የጭነት አቅምም ቢሆን አነስተኛ ድሮኖችን የሚገድብ ሲሆን፣ ትላልቅ የተባሉ ወታደራዊ አይነቶች ደግሞ ለማስወንጨፍና ለማስመለስ አሊያ ደግሞ ለአንድ ጊዜ ጥቃት ብቻ ውስብስብና ሎጂስቲክስንም የሚፈልጉ ናቸው። በሽርሪናው ውጊያ እነዚህ ቴክኒካዊ እውነታዎች በግልጽ ታይተዋል ይላሉ ለጉዳዩ ቅርበት አለን የሚሉ ምንጮች። በተበታተኑ የደጋ ቦታዎች ላይ የሚንቀሳቀሱ የህወሓት ኦፕሬተሮች በድንበር አካባቢ ክፍት ቦታዎች ላይ ወደፊት በሚገሰግሱበት የመከላከያ ኃይሎች ላይ ድንገተኛ ብልጫዎችን በመጠቀም ድሮን አስወንጭፈዋል። መከላከያ በኩሉ ባለፈው በነበረው ጦርነት ወቅት ከተለያዩ ዓለም አቀፍ አቅራቢዎች ያገኛቸውን ድሮኖች ጨምሮ የራሳቸውን የድሮን ምርት መጠቀም በተቃራኒ ይዞታዎች ላይ ስልጠናና ጥቃቶችን ሲፈጽሙ ቆይተዋል። የቴክኖሎጂው በኩል የደረሰበት ደረጃ ስራ ላይ መዋል ወይም ሁለቱ ወገኖች ከግጭት መስመሮች በላይ ያለውን የአየር ክልል እንደ መሸሸጊያ አሊያ ደግሞ እንደ አንድ ወገን ብቻ የበላይነት አድርገው ማየት እንደማይችሉ ያሳያል። በትግራይ የጦር ግንባር ላይ የካሚኬዝ ድሮኖች ስራ ላይ መዋላቸው ከአንድ ውጊያ ስልታዊ ውጤቶች ባሻገር የሚሄዱት ሰፊ ተጽዕኖችን ይዞ ይመጣል። ለኢትዮጵያ መንግስት ሆነ ለህወሓት የቴክኖሎጂ የኃይል ዝግጁነት፣ የማስፈራሪያ ስልቶችና የግጭት የማደግ ሁኔታዎችን የረዥም ጊዜ ግጭትን የመቀጠል ዕድል እንደገና ይቀርጸዋል። በአንጻራዊነት በርካሽ መንገዶች የሚደረግ የሰውና የቁሳቁስ ቅነሳን የሚያፋጥን ሲሆን፣ በተመሳሳይ ጊዜ ደግሞ ለመከላከል ስልጠና ብሎም በሎጂስቲክስ ከፍተኛ ወጪ የሚጠይቁ ኢንቨስትመንቶችን ይፈልጋሉ። የኃይል ዝግጁነት ወዲያውኑ ፈተና ይገጥመዋል። በተለይም የጦርነት ስልቶችና በትግራይ ግጭት የመጀመሪያ ምዕራፍ የተማረው የኢትዮጵያ ወታደራዊ አቋም በሰው ኃይል ብዛት፣ መድፍና በአነስተኛ የአየር ኃይል የሚደገፉ የሜካናይዝድ እንቅስቃሴዎች ላይ ያተኮረ ይሆናል። የትግራይ ጦርነት ከውጭ የተገዙ መካከለኛ ከፍታና ረዥም ጊዜ የሚበሩ ድሮኖች የተወሰዱ ጥቃቶች የጦርነቱ አቅጣጫን ቀይረውታል። ሆኖም ግን እነዚህ ስርዓቶች በቁጥር አነስተኛና በውጭ አቅርቦቶች ላይ የተመሰረቱ ነበሩ። አነስተኛ ወጪ የሚጠይቁ ድሮኖች መብዛት ግን ስሌቱን ቀይሮታል። የመንግስትም ሆነ የመንግስት ያልሆኑ አካላትም አሁን አነስተኛ መሰረተ ልማት የሚጠይቁ ስርዓቶችን ማሰማራት ይችላሉ። ህወሓት በሱዳን በኩል ያገኘው አቅርቦትና ስልጠና የቀጠናው ድንበሮች ተላላፊነትና የንግድ ቴክኖሎጂን በቀላሉ ወደ ወታደራዊ መሳሪያነት የመለወጥ ዕድልን ያሳያል። ስለዚህ መከላከያ ተመሳሳይ ስርዓቶች ያለው ክምችት ማስፋት ይኖርበታል። በተመሳሳይ ጊዜ ደግሞ የተደራረቡ የመከላከያ ስልቶችን፣ ኤሌክትሮኒክስ ጦርነት መሳሪያዎችን፣
አጭር ርቀት መጥለፊያዎችና አነስተኛና ዝቅተኛ ኢላማዎች የተዘጋጁ የራዳር መረቦች ብሎም የአየር ስጋት ጋር የተላመዱ የማስመሰል ስልቶችን ማልማት አለባቸው። የሎጂስቲክስ መስመሮች አዳዲስ ጫናዎች ይገጥሟቸዋል። በጠንካራ ሁኔታዎች ውስጥ ቀጣይነት ያለው የባትሪዎች የፈንጂዎችና የመለዋወጫ ብሎም አነስተኛ የተባሉ የአስተማማኝ መገናኛ መስመሮች አቅርቦት ያስፈልጋል። በስትራቴጂካዊ መልኩ የድሮን ውጊያ ውሳኔ የመስጫ ጊዜያን ያሳጥራል፣ እንዲሁም ፈጣን የግጭት የማደግ አደጋን ይጨምራል። አንድ ከፍተኛ ዋጋ ያለውን ኢላማ የሚያወድም ወይም ደግሞ ከፍተኛ የሰው ሕይወት የሚያጠፋ ስኬታማ ጥቃት የበቀል እርምጃ ለመውሰድ ፖለቲካዊ ጫናዎች ሊፈጥር ይችላል። ይህም ተጨማሪ አካላትን ወደ ግጭቱ ሊስብ የሚችልበት ዕድል ሰፊ ነው። ለህወሓት አመራር ቴክኖሎጂው ከፍተኛ የሰው ኃይል ሳይመድቡ ጉዳት ለማድረስ የሚያስችል መንገድ ይሰጣል። ሆኖም ግን ቀጠናውን ይበለጠ ሊያጋግለው የሚችል የከፋ ፌዴራላዊ ምላሽም ይጠብቀዋል። የድንበር ተሻጋሪ ሁኔታዎችም አደጋውን ያበዛሉ። ከሱዳን ጋር ያለው የስልጠናና የካምፕ ግንኙነትም የአርኤስኤፍ የፈጣን ድጋፍ ኃይሎች እጅ የመኖሩ ዘገባዎችና ከኤርትራ ጋር ያሉ የቆዩ ውጥረቶችም የቀጠናው ግጭት መንገድ ከፋች ናቸው። የድሮን ውጊያ ባህላዊ ደፈጣ ብልጫዎችን ማክሸፍና ወታደራዊ የተባሉ ዝግጁነትና ፖለቲካዊ ስሌቶች ላይ አዳዲስ ፍላጎቶችን በመጫን ረገድ በትግራይ ግጭት መስመሮች ላይ እንደ ቋሚ አካል ሆኖ እየመጣ ይገኛል።